ዴናችሁ ኩራን አድማጮቼ እስቲ ዛሬ ከኢትዮጵያ እስከ ኢራን የእስራኤሉ የስለላ መስሪያ ቤት ሞሳድ ኦፕሬሽኖች ምን እንደሚመስሉ ወደ እናንተ ላድርስ። እስራኤል ባለፉት 6 ቀናት በኢራን የኒውክሌር ይዞታዎች፣ ወታደራዊ ተቋማት እንዲሁም የመኖሪያ ስፍራዎች ያልተቋረጠ የአየር ጥቃት መፈጸሟ ይታወቃል። አብዛኞቹ ጥቃቶች የተፈጸሙት በሀገሪቱ ምዕራባዊ ክፍል እንዲሁም በመዲናዋ ቴህራን ውስጥ ነው። በኢራን ላይ የተፈጸሙት ጥቃቶች የአየር ላይ ቢሆኑም የእስራኤል የስለላ ድርጅት ሞሳድ ኢላማዎችን በማመላከት እንዲሁም ጥቃቶችን ከመሬት ላይ ሆኖ በመምራት ረገድ ትልቅ ሚና ተጫውቷል ተብሎ ይነገርለታል። የሞሳድ ወኪሎች የኢራንን የአየር መከላከያ ስርዓቶችን ለማጥቃት ወደ ኢራን በድብቅ የገቡ ሰው አልባ አውሮፕላኖችን ተጠቅመዋል ተብሎም ይታመናል። ከዚህ ቀደም የኢራን ባለስልጣናትም ቢሆኑ የጸጥታ ኃይላቸው የእስራኤል የስለላ ድርጅት ሰራተኞች ሰርገው ገብተውበታል የሚል ጥርጣሬ እንዳላቸውም ተናግረው ነበር። እስራኤል ባለፈው ሳምንት በፈጸመችው ጥቃት ቁልፍ የሚባሉ የኢራን የጦር አዛዦችና የኒውክሌር ሳይንቲስቶች መገደላቸው እስራኤል ያሉበትን ትክክለኛ ቦታ በተመለከተ መረጃ እንዳላት የሚያሳይ ነው። ሞሳድ በእነዚህ ጥቃቶች ውስጥ ያለውን ሚና እስራኤል ስለ ስለላ ድርጅቱ እንቅስቃሴ ምንም አይነት አስተያየት ስለማትሰጥ መገምገሙ ቀላል አይሆንም። ሆኖም የደህንነት ተቋሙ ከዚህ ቀደም ያቀነባበራቸው ግድያዎች እንዲሁም የፈጸማቸው ኦፕሬሽኖች እንደሚከተለው ወደ እናንተ አድርሳለሁ። የሐማሱ የፖለቲካ መሪ እስማኤል ሃኒያህ ሐምሌ 23 2016 ዓ.ም በኢራኗ መዲና ቴህራን በአንድ የእንግዳ ማረፊያ ቤት ውስጥ ሳሉ ተገድለዋል። እስማኤል የተገደሉት ከአንድ ጠባቂያቸው ጋር ነበር። እስራኤል መጀመሪያ ላይ ለመሪው ግድያ ኃላፊነቱን አልወሰደችም። ነገር ግን ከወራት በኋላም የአገሪቱ የመከላከያ ሚኒስትር እስራኤል ካትዝ ከሃኒያ ግድያ ጀርባ አገራቸው እንዳለች አምነዋል። ሆኖም በሐማስ መሪ እስማኤል ሃኒያ ግድያ ዙሪያ በርካታ ያልጠሩ ነገሮች እንዳሉም ይነገራል። የሐማስ ከፍተኛ ባለስልጣን የሆኑት ኻሊል አልሃያ አብረዋቸው የነበሩ የዓይን እማኞችን ዋቢ አድርገው እንደተናገሩት እስማኤል ሃኒያ በቀጥታ በተነጣጠረባቸው ሚሳኤል እንደተመቱ ነው። በሌላ በኩል ኒውዮርክ ታይምስ 7 ባለስልጣናትን ጠቅሶ እንደዘገበው የሐማሱ የፖለቲካ መሪ የተገደሉት ከ2 ወራት በፊት በድብቅ ወደሚኖሩበት ህንፃ ውስጥ በገባ ሌሎች ደግሞ የሐማሱ መሪ ግድያን በተመለከተ የሚባሉ ጉዳዮችን ማረጋገጥ አልቻሉም። የተለያዩ ሚዲያዎች ላይ በመቅረብ የእስራኤል የዘመናትን ያስቆጠረ መዋቅራዊ ጭቆናም የፍልስጤምን የነጻነት እንቅስቃሴን በተመለከተ በመናገር የሚታወቁትና የሐማስ መለያ የነበሩት የ62 ዓመቱ እስማኤል ሃኒያ ወደ ኢራን ያቀኑት በአዲሱ ፕሬዝዳንት መሱድ ፔዜሽኪያን በዓለ ሲመት ላይ ለመታደም ነበር። እስራኤል ለመግደል ስታድናቸው የነበረው ሃኒያን ብቻ ሳይሆን ቤተሰቦቻቸውንም ጭምር ነው። ከዚህ ቀደም በሰሜን ጋዛ ሻቲ የስደተኞች ካምፕ ውስጥ በፈጸመችው የአየር ጥቃት 10 ቤተሰቦቻቸውን ገድላለች። በዚያ ወቅትም የጋዛ ጦርነት ከተጀመረበት ከመስከረም 2016 ዓ.ም መጨረሻ በኋላ 60 የሚሆኑ የቤተሰብ አባሎቻቸው ተገድለውባቸዋል ሲሉ መረጃዎች ይናገራሉ። 3 ልጆቻቸውና 4 የልጅ ልጆቻቸውን በጋዛ ሻቲ ካምፕ መኪና ውስጥ ሳሉ በእስራኤል ቦምብ ጥቃት ተገድለዋል። እስራኤል ሐማስን እንዲሁም የሐማስን አመራሮች ለማጥፋት በተደጋጋሚ ስትዝትም ቆይታለች። ሃኒያ እንዲሁም የሐማስ መስራችና መንፈሳዊ መሪ የሆኑትን ሼህ አህመድ ያሲን በፈረንጆች 2003 ከእስራኤል የግድያ ሙከራ ተርፈዋል። የሂዝቦላህ አባላት መረጃ ለመለዋወጥ የሚጠቀሙባቸው በእጅ የሚያዙ ፔጀሮች በአብዛኛው ጠንካራ የሂዝቦላህ ይዞታ የሚባሉ ስፍራዎችን ጨምሮ በመላው ሊባኖስ መፈንዳታቸው አስገራሚ ሆኗል። ፍንዳታዎቹ የያዛቸው ሰዎች ብቻ ሳይሆን በአቅራቢያው ያሉ ሌሎች ሰዎችንም ገድለው እንዲሁም አቁስለው ግራ መጋባትና ሽብርን ፈጥረዋል። በቀጣዩ ዕለትም ዋኪቶኪ የሚባሉ ገመድ አልባ ስልኮች ፈንድተው በመቶዎች የሚቆጠሩ ሰዎችን ገድለዋል፣ ጎድተዋል። ትላልቅ የገበያ መደብሮችን ጨምሮ በየስፍራው የፈነዱት ፔጀሮችና ዋኪ ቶኪዎች በመላው ሊባኖስ ከፍተኛ ድንጋጤና ሽብር መፍጠራቸው የሚዘነጋ አይደለም። ሆስፒታሎች በተጎጂዎች የተጨናነቁ ሲሆን በርካቶቹ ከፍተኛ የአካል ጉዳት እንደደረሰባቸውም የሚታወቅ ነው። የተባበሩት መንግስታት የሰብአዊ መብት ኃላፊ የሆኑት የእስራኤልን ጥቃት የጦር ወንጀል ሲሉ መጥራታቸውም የሚታወስ ነው። ሌላው የታዋቂው ኢራናዊ የኒውክሌር ሳይንቲስት ግድያ የሞሳድ ከባዱ ዘመቻ ይባላል። ከ4 ዓመት በፊት ታዋቂው የኢራን የኒውክሌር ሳይንቲስት ሞህሴን ፋክሪ ዛዴህን የጫነ ተሽከርካሪ ከዋና ከተማይቱ ቴህራን በስተምስራቅ በምትገኘው አብሳርድ ከተማ ተኩስ ተከፈተበት። የኒውክሌር ሳይንቲስቱ በአርቲፊሻል ኢንቴሊጀንስ በሚታገዝ የርቀት መቆጣጠሪያ ጠመንጃ ነበር የተገደለው። በሚንቀሳቀስ ኢላማ ላይ ምንም አይነት የሰላማዊ ሰዎች ጉዳት ሳይደርስ በዚህ መንገድ ግድያ መፈጸም መሬት ላይ የስለላ መረጃዎችን በጥንቃቄ ማሰባሰብ ይጠይቃል ሲሉ ብዙ የሚዲያ ባለሙያዎች ይናገራሉ። ከዚህ ቀደም ብሎ በፈረንጆቹ 2018 ሞሳድ ከወራት በፊት የሰረቃቸውን የኢራንን የኒውክሌር መርሃ ግብርን የሚመለከቱ በርካታ ሰነዶችን ጠቅላይ ሚኒስትር ቤንያሚን ኔታንያሁ
አሳይተው ነበር። ጉዳትሉ ሞሳድ እነዚህን ሰነዶች ከቴህራን 30 ኪሎ ሜትር ርቀት ላይ ከሚገኝ የዕቃ ማከማቻ መጋዘን መስረቁ የተገለጸ ሲሆን በኋላም የአገሪቱ ፕሬዝዳንት ሐሰን ሮሃኒ ይህንኑ አረጋግጠዋል። ኔታንያሁ እነዚህን ሰነዶች ባቀረቡበት ጋዜጣዊ መግለጫ ያልተገለጸ የኒውክሌር የጦር መሳሪያ ፕሮግራም ነው ካሉ በኋላ ሀገራቸው የገደለቻቸው የኒውክሌር ሳይንቲስቶች ሚና ነበራቸው ብለዋል። ኢራን ከዚህ ቀደም ብላ በአውሮፓውያን 2010 እና 2012 4 የኒውክሌር ሳይንቲስቶቿን እስራኤል ነጥቃታለች። ሞሳድ ከሚታወቅባቸው የስለላ ስራዎች አንዱ በፈረንጆቹ 1960 የናዚ ጀርመን የጦር መኮንን የሆነውን አዶልፍ ኢክማንን ከአርጀንቲና ፍኖ ያመጣበት ሴራው አንዱ ነው። ሆሎኮስት ተብሎ የሚጠራው የአይሁዶች ጭፍጨፋን ካቀናበሩ የናዚ መኮንኖች መካከል አንዱ የሆነው ኢክማን በሁለተኛው የዓለም ጦርነት በናዚ ማጎሪያዎች አይሁዶች እንዲገደሉ አድርጓል የሚል ክስ ቀርቦበት ነበር። በወቅቱ 6 ሚሊዮን አይሁዶች በናዚ ጀርመን መገደላቸው የሚታወቅ ነው። ኢክማን ሁለተኛው የዓለም ጦርነት ከተገባደደ በኋላ በተለያዩ ሀገራት ሲደበቅ ቆይቶ በስተመጨረሻ መኖሪያውን አርጀንቲና አድርጎ ነበር። 14 ሰላዮች ያሉት የሞሳድ ቡድን ኢክማንን አፈላልጎ ከደቡብ አሜሪካዊቱ ሀገር አርጀንቲና አፍኖ ወደ እስራኤል በማምጣት ለፍርድ በማቅረብ በሞት ቀጥቶታል። ይገርማል። ሌላው በጎረቤታችን ኡጋንዳ ላይ ሞሳድ የፈጸመው ገድል ነው። የኢንቴቤው ኦፕሬሽን በምስራቅ አፍሪካዊቱ ሀገር ኡጋንዳ ውስጥ በእስራኤል የስለላ ድርጅት የተካሄደው የኢንቴቤ ኦፕሬሽን ሞሳድ ካከናወናቸው ጀብዶች መካከል ይጠቀሳል። ሞሳድ የደህንነት መረጃዎችን ሲያቀርብ የእስራኤል ወታደራዊ ኃይል ደግሞ እጅግ ውስብስቦቹን ተልዕኮ አጠናቋል። ከእስራኤል ቴል አቪቭ በግሪክ አቴንስ በኩል ወደ ፓሪስ እያቀና የነበረው አውሮፕላን ተጠልፎ ነበር ወደ ኡጋንዳ የመጣው። አውሮፕላኑ 250 መንገደኞችን አሳፍሮ የነበረ ሲሆን 103 የሚሆኑት እስራኤላውያን ናቸው። 2 የፍልስጤም ህዝባዊ ነጻነት ግንባር አባላትና 2 ጀርመናውያን ጠላፊዎቹ አውሮፕላኑን አስገድደው ወደ ኡጋንዳ እንዲበር አደረጉት። ሀገራትን አቋርጠው የዜጎቻቸውን ህይወት ለመታደግ የተሰማሩት የእስራኤል ኮማንዶዎች በሞሳድ ድጋፍ ታጋቾቹን ማስለቀቅ ችለዋል። ይህን የአውሮፕላን ጠለፋ ለማክሸፍ በተወሰደ እርምጃ 3 ታጋቾች፣ ጠላፊዎቹ በርካታ የኡጋንዳ ወታደሮችና የአሁኑ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድማቸው ዮናታን ኔታንያሁ ተገድለዋል። ሌላው ቤተ እስራኤላውያንን ከኢትዮጵያ መውሰድ ነው። ሞሳድ ከሚታወቅባቸው ዘመቻዎች ማለት ነው። ሞሳድ ካከናወናቸው ኦፕሬሽኖች መካከል አንዱ 7000 እስከ 8000 የሚደርሱ ኢትዮጵያውያን አይሁዶችን ከኢትዮጵያ በሚስጥር በማስወጣት በሱዳን በኩል ወደ እስራኤል ለመውሰድ ያደረገው ነው። ይህ የሆነው በፈረንጆቹ 1980ዎቹ ሲሆን ሞሳድ ከጠቅላይ ሚኒስትር ሜናሄም ቤጊን በተሰጠው ትዕዛዝ መሰረት ሐሰተኛ የዳይቪንግ ሪዞርት ወይም ደግሞ የመዝናኛ ስፍራ ሽፋንን ተጠቅሞ ቤተ እስራኤላውያኑን ከኢትዮጵያ ወደ እስራኤል ማጓጓዝ ችሏል። ሱዳን በወቅቱ እስራኤል ጠላቴ ነው የምትለው የአረብ ሊግ አባል ነበረች። የሞሳድ አባላት በሱዳን የቀይ ባህር ወደብ አካባቢ ሪዞርት አቋቁመው ነበር። ይህ ሪዞርት ለሰላዮቹ እንደ ካምፕ ሆኖ ነበር የሚያገለግለው። ሰላዮቹ ቀን ቀን የሆቴል ሰራተኛ ሆነው ያገለግላሉ። ማታ ማታ ደግሞ ከኢትዮጵያ በእግራቸው የመጡ አይሁዶችን በድብቅ በአውሮፕላንና በባህር ያጓጉዛሉ። ይህ ኦፕሬሽን ቢያንስ ለ5 ዓመታት የቆየ ሲሆን የሰላዮቹ እንቅስቃሴ በተጋለጠበት ወቅት የሞሳድ ቡድን አባላት ሱዳንን ለቀው ወጥተው ነበር። ዘይገርም አትሉም? ሌላው የሙኒክ ኦሎምፒክ አጸፋ ነው። በፈረንጆቹ 1972 የፍልስጤሙ ታጣቂ ቡድን ብላክ ሴፕቴምበር በሙኒክ ኦሎምፒክ ለመሳተፍ የሄዱ 2 የእስራኤል ኦሎምፒክ ቡድን አባላትን ገድሎ 9ኙን ደግሞ አገታቸው። በወቅቱ የምዕራብ ጀርመን ፖሊስ ታጋቾቹ ለማስለቀቅ ጥረት ቢያደርግም ባለመሳካቱ 9ኙም ታጋቾች ተገደሉ። በዚህ ጥቃት ውስጥ እጃቸው አለበት የተባሉትን ለመበቀል ዓላማ የያዘው ሞሳድ ሙሐመድ ሐምሻሪን ጨምሮ በርካታ የፍልስጤም ነጻ አውጪ ቡድን አባላትን ኢላማ ማድረግ ጀመረ። ሙሐመድ ሐምሻሪ ፓሪስ በሚገኘው መኖሪያ ቤቱ ስልክ ላይ በተጠመደ ፈንጅ አማካኝነት ተገደለ። ሐምሻሪ በፍንዳታው አንድ እግሩን ካጣ በኋላ ከቀናት በኋላ በደረሰበት ጉዳት ምክንያት ለሞት በቅቷል። ሌላው የሀያ ሺያና የሚፈነዱ ስልኮች። በተመሳሳይ በ1996 በተካሄደ ኦፕሬሽን የሀያ አሺያ የተባለው ለሐማስ ቦምብ የሚሰራው ግለሰብ ሞቶሮላ አልፋ የተሰኘው የግንኙነት ሬዲዮ ላይ በተጠመደ 50 ግራም በሚመዝን ፈንጂ አማካኝነት ተገሏል። የሐማስ ወታደራዊ ክንፍ ተጽዕኖ ፈጣሪ መሪ የነበረው አያሽ ቦምብ በመስራት ጥበቡ እና የእስራኤል መሰረተ ልማቶች ላይ ያነጣጠሩ ውስብስብ ጥቃቶች አቀነባብሯል ይባላል። በዚህ ድርጊቱ ምክንያት ነው በእስራኤል የደህንነት መስሪያ ቤቶች ዘንድ እጅግ ተፈላጊው ሰው የሚል መዝገብ ውስጥ የሰፈረው። በፈረንጆች 2019 እስራኤል ግድያውን በተመለከተ ደብቃ የነበረው መረጃ ለህዝብ ይፋ ያደረገች ሲሆን ቻናል 13 የተባለው ቴሌቪዥን ጣቢያ አያሽ ከመሞቱ በፊት ከአባቱ ጋር ያደረገውን የስልክ ልውውጥ አስደምጧል። የአያሽና የሐምሻሪ ግድያ የረቀቀ ቴክኖሎጂን በመጠቀም የሚፈጸም ግድያ ምሳሌዎች ናቸው። እንቀጥላለን። ሌላው ታንቆ የተገደለው የሐማሱ ወታደራዊ መሪ ጉዳይ ነው። በፈረንጆች 2010 የሐማስ ከፍተኛ ወታደራዊ መሪ የነበረው ማህሙድ አል ማብሁህ
በዱባይ በሚገኝ ሆቴል ውስጥ ተገሏል። መጀመሪያ ላይ ሞቱ ተፈጥሯዊ ቢመስልም ነገር ግን የዱባይ ፖሊሶች የጸጥታ ቪዲዮዎችን ከመረመሩ በኋላ በሰዎች መገደሉን ለመለየት ችለዋል። ፖሊስ ቆየት ብሎ አልማህቡፍ በኤሌክትሪክ ንዝረት እንዲሁም ከዚያም ታንቆ መገደሉን አረጋገጠ። ግድያው በሞሳድ የተቀነባበረ ነው ተብሎ መጠርጠሩም ጋር ተያይዞ በተባበሩት አረብ ኤሚሬቶች ዘንድ ዲፕሎማሲያዊ ቁጣን ቀስቅሶ ከእስራኤል ጋር ያለው ግንኙነት ሻክሮ ቆይቷል። የእስራኤል ዲፕሎማቶች በበኩላቸው ሞሳድን ከጥቃቱ ጋር የሚያገናኘው ምንም አይነት ማስረጃ የለም ሲሉ አስተባብለዋል። እነዚህ እንግዲህ ከዚህ እስካሁን ድረስ የዘረዘርኩላችሁ የተሳኩ የሞሳድ ኦፕሬሽኖች ወይም ደግሞ ዘመቻዎች ናቸው። ወደ አልተሳኩት እንመጣለን። በፈረንጆቹ 1997 እስራኤል የሐማስ ፖለቲካዊ ቢሮ ኃላፊ ሀሊድ ሜሻል ዮርዳኖስ እያሉ በመርዝ ለመግደል ያደረገችው ሙከራ መክሸፉን ተከትሎ ዲፕሎማሲያዊ ቀውስ ተከስቷል። የሞሳድ ሰላዮች በቁጥጥር ስር መዋላቸውን ተከትሎ እስራኤል ለሜሼል የተሰጠውን መርዝ የሚያረክስ መድኃኒት ለመስጠትም ተገዳለች። በዚህ ሙከራ ሳቢያ በዮርዳኖስና በእስራኤል መካከል ያለው ግንኙነትም ሻክሮ ቆይቶ ነበር። ሌላው በፈረንጆች 2003 እስራኤል በጋዛ ከተማ የሚገኘው የሐማሱ መሪ ማህሙድ አልዛህርን ቤት በአየር ጥቃት አወደመች። ምንም እንኳ አልዛህር ከጥቃቱ ቢተርፍም ሚስቱና ወንድ ልጁ እንዲሁም በርካታ ሰዎች በጥቃቱ ተገድለዋል። በፈረንጆቹ ጥቅምት 1973 ደግሞ ግብፅና ሶሪያ በሶቪየት ህብረት ታግዘው እስራኤል ላይ ድንገተኛ ጥቃት መክፈታቸው ይታወሳል። ከ50 ዓመታት በኋላ እስራኤል ድጋሚ ድንገተኛ ጥቃት ተከፈተባት። መስከረም 26 2016 ዓ.ም የሐማስ ታጣቂዎች ከጋዛ ተነስተው ወደ እስራኤል በመግባት ያልተጠበቀ ጥቃት ፈጸሙ። ሞሳድ ይህ ከባድ ጥቃት ሊፈጸም እንደሚችል ቀድሞ ሊደርስበት አለመቻሉ በአንዳንዶች ዘንድ ወቀሳ እንዲሰነዘርበት እያደረገ ይገኛል። እንግዲህ የሞሳድ የተሳኩም ያልተሳኩም ዘመቻዎች እነዚህን ይመስላሉ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት ሰፋ ያሉ መረጃዎችን ታገኛላችሁ። ሰላም።